ወይኔ ምንድነው ያደረገው? ሰውየውን ገደለው እኮ። አያረገውም። በፍጹም ይሄንን ያህል አይሄድም። አያረገውም። ያንን እብድ ፈልጋ አምጣልኝ። እሺ አለቃዬ። ስማኝ መርማሪው፣ የት ነው ያለው? እጅህን ስጥ። እንደ ውሻ ነው ያዋረድሽኝ። በክብሬ ቀለድሽብኝ። ማንነቴን አዋረድሽው። ሳድረቲ እንደምታስበው አይደለም። በአንተ ላይ ማግጬብህ አይደለም። በእውነት በአንተ ላይ ማግጬ አይደለም ውዴ። እባክህ ሽጉጡን ዝቅ አድርገው። ንገርኝና የማን ነው ይሄ ልጅ? የዶክተሩ ማለቴ የዶክተሩ ስልህ የእሱ ሳይሆን በጉዳዩ ረድቶኝ ነው። እንዳረግዝ ረድቶኝ ነው። የሌላ ወንድ ዘር ነው ማለቴ የሌላ ወንድ ዘር በመርፌ ሰጥቶኝ እንዳረግዝ ረድቶኝ ነው። ከሌላ ወንድ ማለት ምን ማለት ነው? አንቺ ሴትዮ እብድ አታደርጊ። ምን ማለት ነው? አዎ ማለትም አንተ ልጅ መውለድ አትችልም ሳድረቲ። እሱን ልነግርህ ስላልቻልኩ ነው። ልትረዳኝ አትችልም። በፍጹም ልትቀበለው አትችልም። እመኔ ስለተገደድኩኝ ነው ያደረግኩት። ይሄን እንዳደርግ ስላስገደደኝ ነው ሳድረቲ። እባክህ ሽጉጡን ዝቅ አድርገው። ሁሉንም እነግርሃለሁ። ምንድነው የተፈጠረው? የለም አለቃ፣ ሁሉም ቦታ ፈለግነው፣ ግን መርማሪ ፖይራዝ የለም። እንዴት አይኖርም? አሁን እዚህ አልነበር እንዴ? እኛ እስክንደርስ ድረስ አምልጦ ይሆናል አለቃ። ይኸውልህ ስማ፣ ቤቱ ፊት ለፊት ሰው አቁም እሺ? የሚስቱን ቤት ፊት ለፊት ሰዎች አቁም። ስልካቸውንም ጠልፈ ማዳመጥ ጀምር። ያንን እብድ ካለበት ፈልግ እንድታመጣው እሺ? እሺ አለቃ። ወይዘሪት አይሴጉል፣ ምንም አይነት መረጃ ቢደርስሽ ለእኛ ማሳወቅሽ እንዳትረሺ። ግልጽ ነው? ለአምቡላንስ ደውላችኋል? ጠርተናል አለቃ። የምርመራ ቡድኖች እየመጡ ነው። አሁን ይደርሳሉ። ፍቺ ይፈልጋለሁ ብልህ ልትቀበለኝ አትችልም። ግን ልጅ መውለድ አትችልም። በቃ የኔ ጥፋት ምንድን ነው? እናት ለመሆን በጣም ነው የምፈልገው። የራሴ ልጅ እንዲኖረኝ ፈለግኩኝ። ልጅ እንዲኖረኝ ፈለግኩኝ። ምንም አማራጭ ስላጣሁኝ ነው ሳድረቲን። ጥሩ ሰው ነኝ ብለሽ ለማሳመን እየሞከርሽ ነው? ከአንተ የተሻልኩኝ ነኝ ማለትሽ ነው? እሺ አንቺ እናት ሆነሽ እኔ ምንድን ነኝ? እኔ እኮ የራሴ የሆነ ህልም አለኝ ሳድረቲን። ያኔ ሰው እንደሆንክ ማሳየት ብችል ኖሮ፣ ርኅራኄ ብታሳየኝ ኖሮ ይህን አላደርገውም ነበር። እምልልሃለሁ፣ ይህን በፍጹም አላደርገውም ነበር። እውነቴን ነው ሳድረቲን። ምንም ብትይ ግድ የለኝም። ይኸውልሽ በደንብ አዳምጪ። አሁን እዚሁ ገልሻለሁ። እሺ እየሰማሽኝ ነው? እዚሁ ገድዬ ውሃ ውስጥ ነው የመወረውርሽ እና ያንን ዘር አልባ ልጅሽን ለማደገው ሰጠልሻለሁ። እሱን አታደርገውም። ያ ልጅ የኔ ልጅ ነው። አደርገዋለሁ፣ ደግሞም አሳይሻለሁ። እኔ ከሞትኩኝ ሁሉም ነገር ይፋ ይወጣል። ሁሉም ሰው ያለውን ነገር በሙሉ ያውቃል ሳድረቲን። አንድም ቀን አትደርስበትም ብዬ ያላሰብኩኝ ይመስልሃል? ምን አባሽ ነው የምትይው? አስቀድሜ የጥንቃቄ እርምጃዎችን ወስጃለሁ ሳድረቲን። እኔን አንድ ነገር ካረከኝ ሰው ሁሉ ያለውን ነገር በሙሉ ይደርስበታል። ሰውየውን ገደለው እኮ። ወደዛ እንዳይሄድ ነግሬው ነበር። እንዳታደርገው ብዬው ነበር፣ ግን አልሰማኝም። አይኔ እያየ ከላይ ሆኖ ሰውየውን ገፍትሮ ጣለው። አምላኬ ሆይ አሁን ምንድን ነው የሚያደርገው? ምንድን ነው? ምን ተፈጥሮ ነው? እኔ አላረኩትም፣ አልገፈተርኩትም። አይሴጉል፣ የእውነት ሰውየውን አልጣልኩትም። ሌላ ሰው በቦታው ነበር። መኪናዬ ውስጥ ምንድን ነው የምትሰራው? ምን ላደርግ እችላለሁ? ተደብቄ ነው። ለምንድን ነው የተደበቅከው? ካላረከው ሄዳ አላረኩትም ብላ አትነግራቸውም ታዲያ? አይሴጉል፣ የሆነ ሰው ከጀርባ የተጫወተብኝ ነው። ችግር ውስጥ ሊያስገባኝ እየሞከረ ያለ ሰው አለ እያልኩሽ እኮ ነው። እሱ ማን እንደሆነ በደንብ አውቃለሁ። ማን ነው? አንተ። ከአንተ ውጭ ማን አንተን ችግር ውስጥ ሊያስገባ ይችላል? አይሴጉል፣ እሺ በቃ አንድ የሆነ ሰው ሊያይን ይችላል። እባክሽ ከዚህ እንሂድ። እዚህ ሆነን ባናወራ ጥሩ ነው። ዝጊው። ግን ስለፈጠረሽ አምላክ ቀስ እያልሽ እንጂ እንዲያው ተለመኝ። ስትፈጥኝ አቅለሸልሸኛል። እባክሽ
ቀስ በይ አትፍጠኝ። ቀስ በይ። ዝም በል እባክህ። ዝም ብለህ ተኛ ሰውየው። መጀመሪያም እንዳትሄድ ብዬ ነበር። ተው ብዬ አስጠንቅቄኝ ነበር። ሳድረቲን እኔን የሆነ ነገር ካረከኝ እመነኝ፣ ሁሉንም ነገር በየጋዜጣው ላይ አውጥተው ያሰራጩታል። መሃን መሆንንና የወለድኩት ልጅ የሌላ ሰው መሆኑን ሁሉም ነገር ጋዜጣ ላይ ታትሞ ይወጣል። ታያለህ። ይህንን ለማን ነው የተናገርሽው? እሱም መቼም አልነግርህም ሳድረቲን። ዘመድም ይሁን ጓደኛም ይሁን ወይም የማያውቀውም ሰው አንተን የሚያሳስብ ነገር የለውም። አሁን ይህንን ነገር ማንም እንዳይደርስበት፣ በተለይ አባዬ እንዳይደርስበት የምትፈልግ ከሆነ እኔም በደንብ አድርገህ መንከባከብ አለብህ ሳድረቲን። የምልህ ገብቶሃል አይደል? ቆይ ግን ምን አይነት ሰይጣን ነው የሆንሽው ባክሽ? ምን አይነት ሰው ነው የሆንሽው ባክሽ? በአንተ ምክንያት ነው እንዲህ እንደሆነ ያደረክኝ አንተ ነህ። አዎ ህይወቴን በዚህ መልኩ ከማበላሸት በፊት መጀመሪያውኑ ይሄንን ማሰብ ነበረብህ። ገባህ አይደል? ተኩስ በልግደለኝና ከዛ ወሬው የት እንደሚደርስልህ ታያለህ። ተኩስ ሳድረቲን በልግደለኝ። ተኩሰው። እናንተ ካልገፈተርከው ሰውየው ራሱን ወርውሮ ነው። አይሴጉል ነገርኩሽ እኮ በሰዓቱ ሌላ ሰው በቦታው ላይ ነበር። እየዋሸኝ ነው አይደል? እንደው መቼ ነው ዋሽቼሽ የማውቅ? እሺ አሁን አውቃለሁ ግን ያ ሌላ ይሄ ሌላ ነው። እዚህ ጋር እያወራን ያለ ነው ስለ ነፍስ ግድያ እኮ ነው። እሺ በል አሁን ሁሉንም ነገር በግልጽ ከመጀመሪያው አንስቶ ንገረኝ በል። እስከ 3 እስከምቆጥር ድረስ ሁሉንም ነገር ትነግረኛል። ካልተናገርክ ደህና ሁን። 1 የሆነ ሰው መጣ። 2 ይኸውልህ እየሰማሁ ነው፣ ግን የምፈልገውን ነገር እየነገርከኝ አይደለም ያለው። በል ተናገር። ማን ያዘዘ? ተናገር። ማን ነው እሱ? በል ተናገር። ሰውየው ማን ነው? ስሙ እንድትነግረኝ እፈልጋለሁ። ተናገር አንተ። ወንድሜ እየለመንኩ ነው። ከተናገርኩኝ እውነት ይገሉኛል። ትሰማኛለህ? ማለቃቀስህን ተውና የምታውቀውን ነገር በሙሉ አንድም ሳታስቀር ንገረኝ። ይኸውልህ ስማ፣ ልጄ ከሞት አፋፍ ነው የተረፈው። ውስጤ ተጎድቷል። አሁን ምን ማድረግ እንዳለብኝ ራሱ አላውቅም። በል አሁን ንገረኝ። ተናገር። ወዴትም እንዳትሄድ፣ እንዳትንቀሳቀስ። በስተ መጨረሻ ደረሰ። እባክህ ከዚህ ቦታ ወሰደኝ። ወይኔ! ስለዚህ የተፈጠረው ነገር ግራ ገብተዋል። ሄጄ እጅ መስጠት አልችልም። ለምን? እዚህ ጋር የተሰራብኝን ሴራ አታይም? እንዳይሴጉል ዋናዎቹ ሰውየው እንዲናገር አልፈለጉ። እነማን?
አላውቅም። እሱን ለማወቅ ስለፈለኩኝም ነው ያመለጥኩት። አንቺ ተከተለሽኝ ነበር አይደል? አዎ ነበር። ለማን ያሳወቅሽው? ለዋናው መርማሪ። ሌላስ? ሌላ ማንም የለም። ይኸው ነው። ገና ከመጀመሪያው ጀምሮ እኔም ብትሰማኝ ኖር የሁሉ ነገር አይፈጠርም ነበር። ግን አሁን ለሱ ንግግር ጊዜው አይደለም። አይሴጉል፣ ጥሩ ጊዜ አይደለም። ወዴት ልንሄድ ነው? እሱን አስበሽዋል? አንተ ቤት መሄድ አንችልም። ቤገምም ጋር አንችልም። በነገራችን ላይ ስልክህን ጠልፈውታል። እሱን መገመት አያቅተኝም። አባትሽ ቤት እንሂድ እንዴ? እዛ ብትያዝስ? ክሱ እኮ ገና አልተዘጋም። ሁላችንንም ይዘህ ነው ገደል የምትገባው። አንቺ ቤት እንሂዳ በቃ። እሱ አይሆንም ውዴ። ሌላኛው ደግሞ የሚፈልጉህ እኔ ቤት ነው። ቆይ እኔ የምልሽ ሌላ ቦታ ማሰባትሽም? አንድ ሰው አስቤያለሁ። ግን ማንን? በላውን ውስጥ ግባ፣ ቶሎ በል። ማን? አይሴጉል ማን ነው? ፖይራዝ፣ አንድ የምለውን ልትሰማኝ ትችላለህ? እባክህን በል፣ መኪና ውስጥ ግባ፣ በል፣ ቶሎ በል። መኪናውን ቀስ እያልሽ ንጁ፣ እባክሽ፣ እባክሽ። እሺ፣ እባክሽ ዝም በል። እሺ፣ የሰርጋችሁን ቀን ቆርጣችኋል ሴማ? አዎ ቆርጠናል። በጣም ጥሩ፣ በጣም ጥሩ። ስም የሚያስፈልግሽ ማንኛውም ነገር ካለ ንገረኝ። እሺ? የት ነበርክ ልጄ? ሳድረቲን ደህና ነህ? ሶንጉል የት ናት? ደህና ነኝ፣ ምንም አልተፈጠረም። ሶንጉሉ የት ናት ልጄ? ወይዘሮ ሶንጉል እስካሁን አልመጣችም። ሕፃኑ በጣም ርቦታል። እንግዲያውስ አንተ ያዘውና እኔ የሚበላውን አዘጋጅለታለሁ። እንደሱ አልብሰው። አንተ ሰውዬ ልጁን በደንብ ያዘው እንጂ። ስማ እንኪያዩ፣ አምላኬ ሆይ በእርግጠኝነት ይህ ሰውዬ የሆነ ነገር ሆኗል። በቅርቡ እንደርስበታለን። ቆይ ሴጉሌትን ያመጣሽኝ? ዝም በል ፖይራዝ። እንኳን ደህና መጣችሁ። ወደ እኔ ክፍል እንሂድ። አይ ሴጉል፣ ለዚህ ሰውዬ ጋር ነው ያመጣሽኝ? አይ አልሄድም። እሺ አሁን አትምጣ፣ ተመለስ። ከዚህ ሂድና እጅን ስጥ። እስር ቤት ትበሰብሳለህ። ገባ? ሂድ። ሰው ሳያይህ በፊት ቶሎ ግባ። ና ግባ። መቴ፣ በዚህ ችግር ውስጥ አናስገባህም አይደል? አይ እኔ ጋር መደወላችሁ ጥሩ አድርጋችኋል። ምን እንደተፈጠረ ንገሩኝ። ፖይራዝ፣ ምንም አልተፈጠረም። ያው ህይወት ሲናን ላይ የተኮሰበትን ሰው አገኘው። ሰውየው ተገደለ እና ሁሉንም ወንጀል ፖይራዝ ላይ እያላከኩበት ነው። ለእኔ እውነቱን ከነገርከኝ ልረዳህ እችላለሁ። ይቅርታ ግን አንድ ነገር ጠይቀሃለሁ። ሰውየውን ያደረግከው ነገር አለ? ምንም የለም። እርግጠኛ ነህ? ለምን ብዬ ነው ማዋሽ? በቀዩ ምልክት ስለ ጉዳዩ ልናውቅ እንችላለን። ይኸውልህ የቀዩ ምልክት ጉዳይ ከዚህ የተለየ ነው፣ ይለያያል። ይኸውልህ እዚህ ጋር እያወራን ያለነው ስለ ነፍስ ግድያ ነው። ጥሩ፣ ቢያንስ ጉዳዩ ትልቅ ነገር እንደሆነ ተረድተሃል። መሄዴ ነው። እኔ እጅ የምትሰጥ ከሆነ ሄደህ እጅ ስጥ። ምርጫው ያንተ ነው።
ግን የምትደበቅ ከሆነ ይሄ የተሻለ ቦታ ነው። የማንም እርዳታ አያስፈልገኝም። እሱን ማወቅ አለብን። እንደዛ ከሆነ ለመኪናዬ ውስጥ ተደበክ። ምክንያቱም አሁን ላይ የተሻለ መደበቂያ ስላሌለኝ ነዋ። ግን በቁጥጥር ስር ከዋልክ አንተን ለመርዳት ሊረፍድብኝ ይችላል። ከፈለክ ጉዳዩን ከመጀመሪያው ጀምሮ ንገረኝ እና ማድረግ የምችለው ነው ያለው። ተግባባን? መጣው መልሳለሁ። በለው እስካሁን ወደ ሀገራቸው አልተመለሱም። እነዚህ የቡርኔ ንጉሶች ናቸው። ለጫጉላ ሽርሽር እንዴት 40 ቀናት ይቆያሉ? አሁንም ስለ ጅግደም ነው የምታወራው? ወንድም የልጅቷ ሌላ ሰው አግብታለች። በቃ ለምንድነው የማትፋታት? ተዋት። አዎ አንተማ ምን ትሆናለህ? እጅ ላይ ማር የሆነች ጠበቃ አለችልህ። ለአቶ ሳፈር በወርቅ የተሰራ አበባ፣ ለእኔ ደግሞ ጥይት። ወንድሜ ይሄ ሰው ቢያፈቅር ደስተኛ ቢሆንና ቢያገባ ምን ችግር አለው? እንደዛ መሆን የለበትም ወንድሜ። እኔ እንደዚህ ሆኜ እሱ መደሰት የለበትም። እንዴት አንድ ሰው ጓደኛው በስቃይ ውስጥ እያለ ደስተኛ ሊሆን ይችላል? አንተ ሰውዬ በፈጠረህ አታናደኝ። ቀለበቱን እንድትወው ፈልገህ ነው ወይ? ወንድሜ እሱን አትስማ። እንደ እብድ ዝም ብሎ እየዘባረቀ እኮ ነው። ስማ፣ እሱ በታሪክ እውነት ሊሆን የማይችል ነገር ነው። የእኛ ማህበረሰብም ለእንደዚህ አይነት ግንኙነቶች ዝግጁ አይደለም። የተለያየ ዓለም ላይ ነው ያለ ነው። እሱን መቀበል አለብን። ለምን መላ ዓለም አትቀዘቅዝም? ለእኛ ህልማችን የቼኩቬራ ነው። የምንኖረው ህይወት ፓብሎ ኤስኮባር ነው። እጣ ፈንታችን ያልታደለው የትንሹ ኢምራህ ነው። ሳዶዛ ጋር ምን እየሰራ ነው? ችግር ምን እንደሆነ ለምን አትነግረኝም? ያን ያህል ትልቅ አይደለም አባባ። ያን ያህል ካልሆነ ለምንድን ነው እንደዚህ እየሆንክ ያለኸው? ደሞ አሁን ራስህ አባት ሆነሃል። ከራስህ ጋር ታርቀ ሰላማዊ ህይወት እንድትኖር በምንጠብቅበት ጊዜ አንተ ግን የማይሆን ነገር ውስጥ ነው ያለኸው። ምንድን ነው የሆንከው? ንገረኝ። ቆይ አባዬ፣ ስወልድ ምንድን ነው የተሰማ? ሳድረቲን የት ነው? አትክልት ቦታው ጋር ነው ያለው። ገንዘብ ክፈለው። መልካም ቀን። ስትወለድ 4 ኪሎ ግራም ነበርክ ታውቃለህ? ፈጣሪ ይመስገን ተዋጊ ነበር የምትመስለው። ማለቴ እውነቴን ነው። ደረቴ በደስታና በኩራት ሲያብጥ ይሰማኝ ነበረ። ልክ በእጆቼ ውስጥ አቅፌ ሳይ ታውቃለህ ልጄ፣ በዛሽ ቅጽበት አባት መሆኔ ተሰማኝ። አሁን ወንድ ልጅ አለኝ አልኩኝ። አሁን የእኛን ዘር ማስቀጠል ያንተ ኃላፊነት ነው። አንተ ስለ እሱ ምንም አታስብ ባባ። ሐሰን ዘራችን እንደሚያስቀጥልልን ተስፋ እናደርጋለን። ምናልባት ሌላ ምንወልድ ይሆናል አይደል ሳድረቲን? ተስፋ አድርጋለሁ። እድሜ ከሰጠነው አይቀርም። በቃ ሐሰንን ሄጄ ልየው ባባ። አንድ ነገር ልምከርህ። ወንድ ልጅ ዓለምን ይመራል ሳድረቲን። ሴቶች ደግሞ ብልሆች ናቸው። ወንዶች እነሱን ማስተዳደር አለባቸው። ገባ አይደለ? ተጠንቀቅ። እሺ አባባ። መጀመሪያ የወንበዴው ልጅ፣ አሁን ደግሞ ወንበዴ ሰው አመጣብኝ። ወንድሜ በነፍስ ጉዳይ የሚፈልግ ሰው ነው ያመጣብኝ እኮ። ምን እያረክ ነው ያለው? ደባሪው ህይወታችንን ብናነቃቃው ችግር አለ? በቃ ተወኝ። ያለ ማነቃቂያ ከበቂ በላይ ነው። ይህ አዲስ ባህሪ ደስ አላለኝም፣ እያስፈራራኝ ነው። ይሄ ሁሉ ዛቻ ከሴት ጋር በተገናኘ ነው። ጎርካን አትዘላብድ። ወደዚያ መጣሽኝ ሆን ብለሽ ነው አይደል አይሴጉል? በመቴ ጉዳይ ራስሽን አሳመነሽ። አሁን ደግሞ እኔን ለማሳመን ልትሞክሪ ነው አይደል አይሴጉል? ይኸውልህ ምንም ነገር ልትናገር አትችልም። ሰውየውን ከኔለሽ ነው። በዛም ሆነ በዚህ ብሎ ይረዳል። ይኸው ነው። አይሴጉል የማይመስል ነገር ነው። ይሄ ሰውዬ አንቺን እንጂ እኔን መርዳት አይፈልግም። ዋናው ጉዳዩ አንቺ ብቻ ነሽ። ችግር ውስጥ የገባኸው ራስህ ነህ። ለምን እንደሆነ አላውቅም፣ ግን ያው ጅል ስለሆንኩኝ አሁንም አንተን ልረዳ እየሞከርኩኝ ነው ያለሁት።
ምክንያቱን እኔ ያውቀዋለሁ። አትለኝም? ምንድን ነው? ምክንያቱም አንቺ አሁንም ድረስ እኔን መጥፎ ዜና አለ። የፍርድ ቤት የእስር ትዕዛዝ ሁሉ አስወጥተዋል። የምርህን ነው? ይህ ትልቅ ዜና ነው። በምንም ተአምር ልጠብቀው የማልችለውን ነገር ነው የነገርከኝ። እባክህ አይሴጉል፣ ይሄ ወዳጅሽ የእውነት ምርጥ ጠበቃ ነው። ልክ ብለሻል። ከሞት ፍርድ ራሱ ሊያወጣሽ የሚችል ሰው ነው። እውነት ነው። ሰዎች ላይ ስታሾፍ የእውነት ብልህ የሆንክ ነው የሚመስልህ? ደስታ ይሰማል? ማድረግ ያለብህን ታውቃለህ? ከዚህ ስትወጣ የስነ ልቦና ሐኪም ይህ ወደ ልጅነት ብትመለስ ይሻላል። የልጅነት ጊዜ በሙሉ በጣም ጨለማ ነበር። ታውቃለህ፣ የሚገርመው ደግሞ አሁንም ጨለማ አልወድም። ፖይራስ፣ ትዕግስታችንን እያስጨረስከን ነው። ትዕግስታችሁን? የእናንተ የሁለታችሁን ትዕግስት እኔ ሁለታችሁን ትዕግስታችሁን እንድታወጡ አደረግኳችሁ። ማለትም እናንተ አንድ ላይ ናችሁ፣ እኔ ደግሞ ብቻዬን ነኝ አደል? አይሴጉል፣ ይቅርታ፣ ከዚህ በላይ አልችልም። በቃኝ። መቴ እባክህ፣ ለፖይራዝ አሁን በጣም ታስፈልገዋል። እባክህ ምን መቼስ ይቅርታ ጠይቅ እንደማትኝ እርግጠኛ። ካንተ ምንም ይቅርታ አንጠብቅም። ብቻ ጅልነትን አቁም፣ ይበቃል። አይሴጉል፣ ግን አሁን በጣም የሰደብሽኝ ያለሽው። ምን ልታደርግ ነው? ለአለቃው ልደውልለት። ቆይ እስካሁን አልደወለም እንዴ? አይ አልደወለ። ከየትም ፈልገህ እኔ ጋር ይዘው እንድታመጣልኝ። ቆይ አንዴ እየደወለ ነው። ቆይ ፖይራዝ የት ነው ያለው? አለቃ፣ በእውነት ነው ያላደረኩትም። በቦታው የነበር ሌላ ሰው ነበር። እና ለምን ሸሸ? ካለበት ናና እናውራ። እኔ ቢሮ ነኝ። በሆነ መንገድ ጉዳዩን እንፈተዋለን። ፖይራዝ፣ ይኸውልህ ይሄ መሸሽ ጭራሽ ሌላ ችግር ውስጥ ሊያስገባ ይችላል። አለቃ፣ የፍርድ ቤት እስር ማዘዣ ወጥቶብኛል። አሁን ከመጣው የምለቀቅበት መንገድ ሊኖረኝ አይችልም። አንተ ብቻ በእኔ ትንሽ እምነት ይኑርህ። ጉዳዩን እንፈተዋለሁኝ፣ አታስብ። ፖይራዝ፣ እኔንም ችግር ውስጥ ነው የምታስገባኝ አንተ ልጅ። ምንም ነገር አይፈጠርም አለቃ። ጉዳዩን ራሴ ጨርሷለሁ፣ እመኔም ብቻ። አላደረኩትም ነው የሚለው። እንግዲህ ይሁን፣ ሂዱና ቤቱ ወይም የሆነ ቦታ አፈላልጉት። በሉ ፍጠኑ፣ ሂዱ። እሺ አለቃ፣ ነይ እንሂድ። ፖይራዝን እንዴት ልታገኙ ቻልሽ? ማለቴ ወዴት እንደሄደ በምን አወቅሽ? ተከትየው ነበር። ተከተልሽው? ማታ አይሴጉል ቤት ነበር ያደርኩት። ለዛ ነው ያወቀችው። ትልቅ ወንጀል ፈጽመ አይሴጉል ቤት አደርግ። በጣም ጥሩ ነው ያደረግከው። በራስ ልትኮራ ይገባል። ቆይ ግን ምርመራ ውስጥ አንቺን ቢያስገቡሽስ? አይ እንደሱ አይደለም። የባሰ ችግር ውስጥ እንዳይገባ ብዬ ነው እሱን ልረዳው የፈለግኩት። መቴ፣ አይ አይደለም። ታውቃለህ፣ ይሄ አይሴጉል መበቀያ መንገድ ነው። አታውቃትም ማለት ነው። ቂም እንዴት እንደምትይዝ ብታውቅ ከባድ ናት። በቃ ምንም ነገር የሚያሳስብህ አይነት ሰው አይደለም። አይሴጉል በአንተ ምክንያት ችግር ውስጥ ብትገባስ? እሱን ለምደነዋል። ሐሳብ አይግባ። እሱ በፊት ነበር፣ አሁን ግን የተለየ ሁኔታ ነው። ፍርድ ቤት ሄጄ አቃቢ ሕጉን ባገኘው ይሻላል። ያለችው ነገር ካለ ብጠይቅ መልካም ነው። አመሰግናለሁ መቴ። ማድረግ የምችለውን እናያለን። አሳውቅሻለሁ። እንዴት ሰውየውን ሊገፈትረው ይችላል? ቆይ ምን እያላችሁ ነው? አሁን በትክክል እንዴት እንደሆነ አናውቅም። አቶ ፖይራዝ እንዲህ አይነት ነገር ሊያደርግ አይችልም። ጉዳዩ በጣም የተወሳሰበ ነው። አሁን የት ነው ያለው? እኛም እየፈልግነው ነው ያለነው። የሆነ ቦታ ተደብቋል። እማዬ፣ አባዬ የሆነው ነገር አለ? አይ ውዴ፣ ምንም አልተፈጠረም። ስለ እሱ ከኔ እየደበቃችሁኝ ነው? አይ የኔ ውድ ሲናን፣ አባተ ደህና ነው፣ አትጨነቅ። ስለዚህ ደውልለታለሁ። ስልኩ ዝግ ነው። ሲናን የኔ ውድ፣ ምንም የሚያስጨንቅ ነገር የለም። እማዬ እውነቱን ንገሪ። ሲናን እባክህ ተወኝ። ኡፍ፣ ምንም አይነት መረጃ ካገኛችሁ ለእኛ ማሳወቃችሁ እንዳትረሱ እሺ? ሌላ ችግር ውስጥ እንዳይገባ መጠበቅ አለብን። እሺ፣ አሳውቃችኋለሁ። እና አሁን ልዑልሽ ሊያድነኝ ነው? ውለታ እንዲውልልኝ ብጠይቀው ግን አንተ እንደለመድከው አዋረድከኝ። ሊረዳህ እኮ ነው። አይገባህም እንዴ ፖይራዝ? በደንብ ይገባኝ።
በዛውም ካንቺ ጋር በድጋሚ ራት ለመብላት ሊሞክር ነው። ትላንትና ሄጄና ከመቴ ጋር ደስተኛ ህይወት ኑሪ ስትለኛል ነበር። አሁን ምን ተፈጠረ? እና ያልኩትን አመንሽ? አንድም የምለው ነገር በሙሉ የማታመን አይሴጉል። ዛሬ ግን ይሄንን ንግግሬን አመነች። ማመን አልነበረብኝም። እንዴት እሱን ታምኛለሽ? ከራሱ ውጪ ሌላ ማንንም ሰው በጭራሽ ማመናትሽ አይሴጉል። ግምት ውስጥ እንኳን አታስገቢው። አሁን ግን ግራ እየተጋባሽ ነው። ሚስት ናት። እሺ ስሚ፣ ያለበት እንዳትነግሪያት እሺ። በእርግጠኝነት የሷንም ስልክ መስመር ጠልፎባታል። እሱን አላወቅኩም ነበር። ሄሎ። አቤት ቤገም። ሄሎ አይሴጉል፣ በአስቸኳይ ፖይራዝን ማግኘት አለብን። ያለበትን ታውቂያለሽ? ምንም ነገር አላውቅም ቤገም። ሲናም በጣም ከፍቶታል። ምን ላድርግ? ፖሊሶቹ ቤታችን መጥተው ነበር። ሰው ገድሏል ተብሎ ተጠርጥሯል። አረ በፍጹም። ግን ለማንኛውም አሁን መደናገጥ አያስፈልግም። ማለቴ ራሱ ይደውላል፣ አታስቢ። እባክሽ ካገኘሽው ግን አሳውቂኝ፣ እንዳትረሹ እሺ? እሺ። ሲናን መጥፎ ሁኔታ ላይ ነው። ምን? ሲናን መጥፎ ሁኔታ ላይ ነው ያለው? ስለዚህ በቶሎ እሱ ጋር መሄድ ይኖርብኛል ማለት ነው። ቆይ እንዴት ነው ከዚህ የምወጣው? ንገሪኛ። አይሴጉል አንድ ውለታ እንድትውልኝ መጠየቅ እችላለሁ? ምን ነው? ምን ተፈጥሮ ነው? የተረበሽክ ትመስላለህ። ምንም አይደለም ሳፈር። እባክህ ተው አባት ሳድረቲ። እንደዛ ብላ ተጥራኝተው ወንድሜ፣ በመካከላችን ብዙ ልዩነት የለም። ደግሞ አሁን ሁሉም ነገር አልፏል። ከዚህ በኋላ የአባት ባህሪም ሆነ የእናንተ ችግር የእኔም ችግር ነው። አንተ ስትደማ ደማለሁ፣ ስታዝን አዝናለሁ። ሰምተኛል? ምንድን ነው የተፈጠረው? ደህና አይደለህም? በጣም ደህና ነኝ። በጣም ይሁን። ደህና ነኝ ካልክ በጣም ጥሩ ነው ማለት ነው። ምን አለ? የነገረህ ነገር አለ? የሆነ ነገር ሆኗል። የሆነ ችግር ውስጥ ነው፣ ግን ምንም አይናገርም። ዛሬ ማታ ወደ ስጋ ቤት እንሂድና አንድ ሁለት ሲጠጣ ምናልባት ሊያወራልን ይችላል። ጥሩ ነው። እኔም አብሬያችሁ እሄዳለሁ። መጣ። ያቺ ሴት የሰጠች ገንዘብ ነው? የምን ሴት ናት? ይሄኛ ወንድማችን ታሪክ እየሰራ ነው ያለው። አንተ አታውቅም። በለው በለው። እስቲ የማይረባ ነገር መናገርን አቁም ባክህ። የኔ ውድ እባክህ ራስን እንደዚህ አታስጨንቅ። አባትህ ደህና ነው፣ አታስብ። አንተ ስታዘን እኔ በጣም አዝናለሁ። እሺ እንደዚህ አትሆን በቃ። ወይዘሮ ቤገም አይሴጉል መጣለች። እህቴ አይሴጉል መጣች? በድጋሚ ለምንድን ነው የመጣችው? እሺ መጣሁኝ።
ምን ተፈጠረ? ለምንድን ነው የመጣሽው? የሆነ ነገር ጠይቀሽኝ ነበር። እሱን አምጥቼልሽ ነው። ምን ጠይቄሽ ነበር? ተሽከርካሪ ወንበር ይዤልሽ መጥቻለሁ። እንደዛ አይነት ነገር አልጠየቅኩሽም። ውይ ቤገም፣ ለማስታወስ ሞክሪ። ጠይቀሽኝ ነበር። ይቅርታ፣ አንድ ነገር ላስቸግር ወንድም። ከኋላ ወንበር ላይ የሆነ ነገር አለ። ወደ ቤት እንዳስገባቸው ልትረዱኝ ትችላላችሁ? ችግር የለውም እመቤት። አይሴጉል ምን እያረግሽ ነው? ፖይራዝ እንዴት ነሽ ቤገም? እኔ በጀርባ በኩል ገባለሁ። እናንተ ፖሊሶቹን ያዛችሁ። እሺ፣ ቤት ውስጥ እንገናኛለን። በል ውስጥ አስቀምጠነዋል እመቤት። አመሰግናለሁ። በጣም አመሰግናለሁ። ተባረኩ። ምንም አይደለም። አመሰግናለሁ። አባዬ እንዴት ነህ ልጄ? በጣም አስደንግጠኸኝ ነበር እኮ። ይኸው መጥቻለሁ። አሁን እዚህ ካንተ ጋር ነው ያለሁት። የሆነ ትንሽ ያለ መግባባት ነበር። ለተወሰኑ ቀናት መደበቅ ነበረብኝ። ለዛ ነው። ቆይ እዚህ በድጋሚ መተው ሊፈትሹ አይችሉም? ሲናን ልክ ብሏል። እኔ እና እሱ አስቀድመን የተነጋገርንበት ነገር ነው። ለማንኛውም ምንም ይሁን ምንም ግዴታዬ ነው። ማለቴ ለትንሽ ቀን የግድ እዚህ መቆየት ይኖርብኛል። ለማንኛውም እኔ ልሂድ። ይቅርታ አድርጉልኝ። ቻው። በቃ እህቴ አይሴጉል። አመሰግናለሁ አይሴጉል። በእውነት ከልቤ በጣም አመሰግናለሁ። እዚህ ቆያለሁ። ሌላማ ምን ማድረግ እችላለሁ? አቤት። በደንብ አጣርቻለሁ። በቦታው የጥበቃ ካሜሮች አልነበሩም። አሁንም አንድ ላይ ናችሁ እንዴ? አይ እሱ ሌላ ቦታ ጥየው እየተመለስኩኝ ነው። ምን ነው ተናደሻል እንዴ? አይ በነገራችን ላይ ወይዘሪት ዲስፒና የአንቺን ስልክ እየጠበቀች ነው። እሺ፣ ለነገሩ እኔም ላገኛት እያሰብኩኝ ነበር። እሺ፣ እንደዛ ከሆነ እነግራታለሁ። መልካም። ምን እያደረጋችሁ ነው ባካችሁ? የሲናን የልጅነት ፎቶግራፍ እያየን ነው። አባዬ ይህንን ይውማ። እዚህ ፎቶ ላይ በጣም ነው የምታስቀው። እውነት አንተ ራስህ አይተዋል። ጥርስ የሚባል ነገር የለህም እኮ ድድ ብቻ ነበርክ። እሺ፣ ለመጀመሪያ ጊዜ ማውራት ስጀምር እማዬ ነው አባዬ ነው ያልኩት? እሱማ አባዬ ነው ያልከው የኔ ልጅ። እማዬ ነው ያልከው? አባዬ ነው ያልከው ልጄ። እማዬ ነው ያለው? አባዬ ነው ያለው። እሺ በቃችሁ፣ በመጠየቄ እንድናደድ እንዳታደርጉኝ። ይሄንን ይውማ። እዚህ ጋር እንዴት ደስተኛ እንደነበራችሁ እዩ። በድጋሚ ደስተኛ እንሆናለን። እሱ አይቀርም። አንድ ጨዋታ እንጫወት። ደስ ይለኛል፣ ግን በከባዱ ነው ማሸነፍ። እናያለን። ግን በኋላ በጣም ታዝናለህ።
እንኳን ደህና መጣችሁ። እመቤቷ እየጠበቀች ነበር። ግቡ ባካችሁ። በጣም የሚያምር ቤት ነው። ሰላም፣ እንኳን ደህና መጣችሁ። ጥሩ አድርገሽ ነው የምትጫወችው። እንዲሁ ራሴን ለማዝናናት እየተጫወትኩ ነበር። ላስተዋውቅሽ፣ ወይዘሪት አይሴጉል እሷ ናት። እንኳን ደህና መጣሽ። አመሰግናለሁ። ስላወቅሽ ደስ ብሎኛል። ኑ ወደ አትክልት ቦታው እንሂድ። አመሰግናለሁ። አቶ መቴ ስላንቺ ብዙ ነግሮኛል እና መኝኝ የምትፈልጊው አይነት ሰው ፊት ለፊትሽ ተቀምጧል። ፕሮጀክቴን እንደወደድሽው ሰምቻለሁ። በጣም ደስ ብሎኛል። ጥሩ ሀሳብ ነው። ግን መጀመሪያ አንድ ነገር ልነግርሽ እፈልጋለሁ። አዲስ ለተዋወቅኩት ሰው ይህንን ስናገር የመጀመሪያዬ ነው። እኔ የባሂር ኡማን ልጅ ነኝ። እና ስራው ደግሞ ትንሽ ወጣ ያለ ነው። ግን እንደምታስቢው አይደለም። በጣም ልዩ ሰው ነው። ወንበዴ ባንለው ይሻላል፣ ግን ጠንካራ ሰው ብንለው ይመጥነዋል። አቶ መቴን በጣም አምነዋለሁ። የእሱ ቃላት ለእኔ ትልቅ ዋጋ አላቸው። ማንም ሰው አባቱን መርጦ ሊወለድ አይችልም። ወላጆችሽ ማንም ቢሆኑ ለእኔ ምንም ችግር የለብኝም። ለእሷ እኔ መሰክርላታለሁ፣ አታስቢ። እንደዛ ከሆነ የምትለው ምንም ችግር የለውም። አሳልፎ ይለፍ። እንደዚህ ነው። አዎ እንደዚህ ነው። ቀኝ ወደ ቀኝ። ሲናን፣ እማዬ ምንም ነገር አትናገሪ። ስታናገሪኝ የሆነ ነገር ይሰማኛል። እሺ አሳልፎ። ልጁ ነፃ ነው። ልቀቅለት። ምታው ልጅ። ለጋው። ጎል! አንተ ግን እንዴት ነው ሊገባብኝ ይችላል? አንበሳ ጎል! ጎል! አስገባው። እንደዛ ነው። በቃ ሁሉም ማህበረሰብ ተሰብስበው እኔ ላይ በህብረት ያብራሉ ማለት ነው። አንተንስ ሲናን ብዬ ስም ማውጣት አልነበረብኝ። ብሩት ብዬ ነበር መሰየም የነበረብኝ። በልበል፣ አትፈር። ስለተሸነፍክ እያፈርክ ነው። አቶ መቴ በእርግጠኝነት ስለዚህ ጉዳይ ነግሮሻል። ካጎቴ ብዙ ውርስ አግኝቻለሁ። እዚህ ጋር ውርስ ስንል መሬት ወይ እንደዛ ነገር አይደለም። 10% የባንክ አክሲዮን ነው። የቅርብ ዘመድም ሆነ ልጆች የሉኝም። ያለኝ የአንድ የእህት ልጅ ብቻ ነው። እና በዛ ገንዘብ ነው ሆስፒታሉን የምንገነባው? በትክክል። ያው እሱን ድርሻ ማግኘት ከቻለም ማለት ነው። አዎ፣ የሆነ ሰው ድርሻዋን ለመግዛት እየሞከረ ነው ያለው፣ ያው በኃይል። እንዴት ማለት? እሱ የግል ጉዳይ ነው። አሁን ይህም ምሽት አናበላሽ። ስለዚህ እርሱት። ፖሊስ ጋር ሄዳችኋል? አዎ ሄደናል። እንዴት አንሄድም? ብዙ ሞክረናል፣ ግን ምንም አልተፈጠረም። ለማንኛውም በዚህ ላይ ከተግባባን የግንባታ ቦታው መፈለግ እንችላለን። አዎ፣ እኔ ከዛሬ ማታ ጀምሮ ስራዬን እጀምራለሁ። በጣም ጥሩ። እንግዲያውስ ለአዲሱ አጋርነታችን ጽዋችንን እናንሳ። ጨዋታችንን ስናደራ ለካ ሳናስበው ሰዓቱ ሄዷል። ልጄ በልተኛ። ደህና ደሪ ልጅ። አባዬ ዛሬ ካጠገቤ ልትተኛ ትችላለህ? እባክሽ ይበለኝ። አንቺም አብረሽኝ ሁኚ እባካችሁ። ሶስታችንም አንድ ላይ እንተኛ። ልጄ እዚህ ላይ እንዴት ሊበቃን ይችላል? በጣም ትንሽ አልጋ እኮ ናት። ይበቃናል። እስቲ እንሞክረው። አየህ፣ ይበቃናል። አትለኝም። ሁሌ እንደዚህ መተኛት በቻለ። ተመልከት፣ ሲናን ወዲያው ተኛ። አይ አትሞኝ፣ አልተኛም። እንደተኛ ሰው እያስመሰለ ነው። እዩ እያታለለ ነው። አይሽ አንተ አጭበርባሪ። አባዬ ተው። አይሴጉል፣ ስለተዋወቅኩሽ ደስ ብሎኛል። እኔም እንደዛ። ስልክ ቁጥሬን ይዘሽዋል አይደል? አዎ ይዤዋለሁ። አንቺ ጋር ነው? በቃ እናንተ ሂዱ፣ በቃ መሽቷል። ቆይ አንዴ ሄጄ መቴ እባክህ። ወንበዴዎች ሁላ ምናልባት ከመጡ ቆይቶ ይሆናል።
እንዲሁ ሊያስፈራሩኝ ነው። እናንተ ምንም አታስቡ። ዘና ብሉ። እሺ አባታችን፣ በል እስቲ ንገረን። እዚህ የመጣነው እኮ ችግርን ለማዳመጥ ነው። ተናገር እስቲ። አትጃጃል። ስማ ገንቦ፣ እሱ እንዳንተ ምንም ሀሳብ የሌለበት ሰው ይመስልሃል? ሳድረቲን፣ የዛን ሰውዬ ጉዳይ ለመጨረስ ካንተ ትእዛዝ እየጠበቅን ነው። ግን ቆይ እስከ መቼ ድረስ ነው የምንጠብቀው? የእሱ ጉዳይ እኔንም ግራ አጋብቶኛል። መጀመሪያ እሱን አገኘዋለሁ፣ ከዛ በኋላ የአዲል ቶፓልን አባት በሱ በኩል አገኘዋለሁ። ይኸውልህ አለቃ፣ ጥሩ ሀሳብ ነበር፣ ግን በጭራሽ ብቻ ልታደርገው የምትችለው ነገር አይደለም። ፈጣሪ ያድርገውና አሁን እኮ ልጅ አለ። አንድ ነገር ቢሆንስ? እባክህ የልጅ አርስት አታስነብበኝ፣ ተው በቃ። ወይ አለቃ፣ ምን ማለት ነው? ያንተ ልጅ ማለት እኮ የእኛም ልጅ ማለት ነው። እንግዲህ አታንሳው አልኩ፣ በቃ አታበሳጨኝ። ሳድረቲን ትረጋጋ። ምንድን ነው እሱ? የት ልትሄድ ነው? ምግባችንን መጨረስና ነው የምትሄደው? መልካም ምግብ። አለቃ ተቀመጥ እንጂ ነውር ነው። እንዴ ቆይ ምን ክፉ ቃል ተናገርኩኝ? ዙልፊከር ተከተለው እባክህ። ተነስ ገንቦና። ሳፈር፣ እኛም እንሂድ በቃ። ከዚህ በኋላ እዚህ መቆየት አልፈልግም። ወንድሜ ሂሳብ ታመጣልን? እሺ አመጣለሁ። ሲናን በጣም ደስተኛ ሆኗል አይደል? ሁሌም እዚህ ብትሆን ደስ ይላል። ሶስታችን አንድ ላይ። ሶስታችን? አንተ፣ እኔ እንዲሁም ልጃችን። ብዙም አትክፊው ቤገም። በድጋሚ አንድ ላይ ጥሩ ጊዜ አሳልፈናል። ምንም አልተጣላንም። አሁንም አብረን መሆን እንችላለን። ስለዚህ ጉዳይ አሁን ለማውራት አልፈልግም ቤገም ባክሽ። ፖይራዝ፣ እኔ እፈልጋለሁ። ብዙ ጊዜ ልጠይቅ እፈልጋለሁ ግን አልቻልኩም። እርቅ ለማውረድ እፈልጋለሁ። በአሁኑ ሰላም ይኖረናል፣ ቃል እገባልሃለሁ። ቤገም በደንብ ተረድቼሻለሁ። ብቸኛ ነሽ እና ሁሌም ከጎንሽ ነኝ። እሺ ያችን አይሴጉል አሁን ከልብ ውስጥ አውጣት። አሁን ልቤ ለፍቅር ዝግ ነው። እሺ ግን አይሴጉል ደግሞ ከልቤ ልትወጣ አትችልም።